እንኳን ለብርሃነ ልደቱ በድጋሚ በሰላም አደረሳችሁ ይያለን እንግዲህ የገናን በዓል ያከበረን ነው ወደ ሌላ ደግሞ ደስ ወደሚያሰኝ ፕሮግራማችን ልናልፍ ነው እውነት ነው በዚህኛው ደግሞ ለየት የሚያደርገው ምንድነው የሰዎችን ቤት ታድሶ የነበራቸውን ቤት ወስደን ቆንጆ አድርገን ውስጡን አሳምረን እቃዎች ተደርገው እናስረክባለን ያንን ደግሞ ያለውን ስሜት እንግዲህ ሰርፕራይዝ በሆኑ ማለት ሳያውቁት ወጥተው ተስተካክሎ ሲገቡ የሚፈጥረው ስሜት ማሰብ ይችላል ቤት ደግሞ home is where the heart is ይባላልና ቤት ሰላም እናገኝበት እረፍት እናገኝበትና ተውቦ ስናየው እጅግ ደስ ይለናል ሶስቲ ወደዛ ፕሮግራም እናልፋለን ስሜታቸውንና የበዓል ድባቡን አብረን እንከታተላለን ወደዛ እናልፋለን በድጋሚ መልካም ገና እንመኛለን ስሜ አንቺናሉ አያሌው ይባላልው የተወለዱት ክፍለ ሀገር ጎጃም ምዕራብ ጎጃም የባለቤቴ ስም አገኘው ጥሩነህ ይባላል ያው በህይወት አሁን የለም ባለቤቴ ወታደር ነበርና ተዚያ ተተመለሰ በኋላ ነው የተጋባነው ስናኔ ሁለታችንም ያው አብሮ አደግነን አንድ ሀገር ልጆች ነን እና ተጋብተን ነው ወደዚህ ተይዘን ወደ አዲስ አበባ የመጣ ነው ከዚያ በኋላ ያው የመጀመሪያ ልጅን ታደሰ አገኘው ይባላል ቀጥሎ ያው ሙሉቀን አገኘው ነው መጨረሻው ይበልጣል አገኘው ስሜ ሙሉቀን አገኘው ይባላል የአንቺናሉ ሁለተኛ ልጅ ነኝ አዲስ አበባ ዩኒቨርሲቲ የመጀመሪያ ዓመት ተማሪ ነኝ አሁን ቀድሞ አባታችን የቀን ስራ በመስራት እንደዚህ በሸክም የቀን ስራ በመስራት ያስተዳድረን ነበር እያመመው ይሰራ ነበር እየወደቀ ይሰራ ነበር ምክንያቱም እኔ አንደኛ አልተማሩ ሁለተኛ ሰው አላቀ ልጆቹን ብቻ ይዤ ነው ቤት መውለው እሱ ነው በቃ በሁሉም ያለኝ በሁሉ ነገር የሚያሟላ ቤት ውስጥ እሱ ነበር እየባሰበት ሲመጣ በቃ ስራውም ቀረ ትራሱን ይዞ ሲተኛ ያካባቢ ሰው ያዋጣ ሳንቲም ለኛ ለነዚህ ልጆች መስጠት ጀመረ ያካባቢ ሰው ትምህርት ቤት ይዘውት ለሚሄዱ ያዋጡ ሲባል እሱም ተዳከመ ዛባላ ኦፕሬሽን ተደረገ ተኛ ምንም ለውጥ የለውም መጨረሻ ላይ ወደ ጥቁር አንበሳ መጨረሻ ወደዚህ አስተላለፉት የሚያሳዝነው ታሪክ ይልይ በጀርባ ያዝየ ነው ያለቅሳል እየራበው እኔ ምበላው የለኝም ነበር ጉሮሮዬ የደረቀ እየራበኝ እያጠባው ነርሷ ትጠይቀኛለች ዶክተሯ ትጠይቀኛለች ለአንድ ቀን ይዞልሽ የሚውል ሰው የለም እና እዚህ በሽታ ላይ ድንገተኛ ክፍል ይዘሽው እንዴት ይሄ ልጅ ሊሞት ነው ምን ላርግ ስላቅስ ሳለቅስ መጨረሻ ላይ የሚያሳዝነው ነገር ካንዱ ወደ አንዱ ይዘሽው ልጅ ብለውኝ እሱና እሱ ጭንቅላቱ ነበር ማይችለው ልክ ወደኔ ሲወድቅብኝ ይሄን መታይ ጥርሴን ይሄን መታይ ከዚያ በኋላ ምንም አይሰማኝ ነበር ይተርፋል ብዬ ነው ጠቆረ በልዛለና የሆነ ሰዓት ማሁን ተቆርጦ እንደዚህ ወጣ በዚህ ንፋስ ሲገባ በዚህ በተከፈተው ይሄ ጭንቅላቴ አሁን ከዚያ ጀምሮ የ8 አመት በሽተኛ ነው ጭንቅላቴ ግማሹ
እኔ ለልጆች ምንም አልልም ብዬ ነው። ይሄን አሁን አያውቁም ልጆች። ችግር የለውም። እሺ ጨርሻለሁ። እሺ ጨርሻለሁ። አንዴ መጨረሻ ላይ ተዳከመብኝ። መጨረሻ ካንሰር ነው የጭንቅላት ካንሰር ነው አሉ። እዚያ በኋላ አርብ ቀን ነው እንደ ሰኞ ደግሞ ድጋሜ ጨረር ይገባል ይዘሽው ነይ አሉ። ሰኞ ቀጠሮ ሰጠውኝ። አርብ ሰው በራይድ አመጣልኝ። አቃተው ወደ ህዳር 17 ወደ ንጋቱ እንደዚህ እንደታቀፉት ህይወቱ አለፈ። እኔ ሰው ሲወልድ እንኳን አይቻላቅም እንኳን ሰው ሲሞት። ያው እሱ ስለነበረ የሚያስተዳድረን እሷ የቤት እመቤት ስለነበረች ከዛ በኋላ በጣም ስለተቸገረን እሷ በጣም ያማታል እግሯን ወገባትም በጣም ያማታል ወገቧን እና በዛ ምክንያት ያው ስራ ጠንከር ያለ ስራ ለመስራት በጣም ትቸገራለች። ያገኘችውን ግን ያው ግዴታኛን ማሳደግ ማስተማር ስላለባት ብዙ ፈተና አሳልፋ የሰው ፊት ገርፏት እኛን እዚህ አድርሳናለች። እሱ አሁን በህይወት ታለፈ በኋላ ጉሊቶችን እሰራለሁ። እንደገና ደግሞ የሆነ እንደ ልብስ እንደ ካልሲ እንደ ምናምን እንደዚህ እንደ ፓንቶች እና አሉ አይደል እነዚህ ልብሶች ሸቀጣ ሸቀጥ እነሱን ሁሉ ሞክሬያለሁ። ግን ያው ያመማት ሲመጣ ወገቧን ተሸክሞ እቃዎችን አምጥቶ መንገዱ በጣም ስላስቸገራት እዚሁ ደግሞ እንጀራም እየሸጠች እንደዚህ ለማስረከብ እንደዚህ ትሰራ ነበር። አክቹሊ አሁንም ያው እንደዚህ አልፎ አልፎ ስታገኝ እንጀራ ይጋገረች ነው የምትሰጠው። ያው ጤና ያስፈልጋልና አሁን ህመሙ ቆይቶብኛል። ምክንያቱም ከራሴ ጋር ነበርኩ። ልጆችን በማለት አንዳንድ ነገር እስክሪብቶ እንዳያጡ ቢያንስ ሌላው ቢቀር ደብተር እንዳያጡ እያሉ ህመሜን ዝም ብዬ አላዳመጥኩት ነበር። መጨረሻ ላይ ስወድቅ ጴጥሮስ ምርመራ ሳደርግ ምን አሉኝ? ጉበትሽ አካባቢ እብጠት ነገር ያሳያል አሉ። ማህፀንሽ አካባቢ ይጥያሉ። ሌላ ወገቤንና ይህን ደግሞ ዝም ብለው የሚቀባ ነገር አዘዙልኝ። ያ ነው አሁን ይሄ በጣም እያመመኝ ነው። ይሄ ትንሽ ያውበት ስላለኝ እሷን ትንሽ በቃ ተስፋ ይሄን ሳስበው ተስፋ ልጆች እዚህ ደርሰው አሁን እኔ እሞት ይሆን እንደዚሁኝ አሁን ትንሽ ጊዜ እንኳን ራሳቸውን እስኪችሉ ፈጣሪ አቆየኝ ባክህን እያሉ ነው። ይሄ ነው በቃ የሚያሳዝነኝ ነገር ስለሚያመኝ ከዛ ሲከፋኝ ቤተ ክርስቲያን ሄዳለሁ። ያዝ ብላ በቃ እሺ። ትምህርት መሄድ አለብኝ። ብላ አንተ ጾም ነው ብለህ ነው? አዎ በኋላ ስመለስ ነው። ችግሩ በጣም ብዙ ነው። ብዙ እኔ የተፈራረቀብኝ እንደዚህ ያየሆኑ ግን ያው በቤተ ክርስቲያንም ልጆቹ ይሄዳሉ ይመጣሉ። በዚያ ደግሞ ደስታዬ ብዙ ነው። በቤተ ክርስቲያን አገልገላቸው ጠፍቷል።
መጨረሻ ላይ ሰውየው እንኳን ቁጭ በይ ቢለኝ የተሻለ ቤቱን ይዤ እኔ ህሌኔ አልቀመጥ አለኝ። መጨረሻ ላይ ወደ ቀበሌ ናዝዬ ሳለቅስ መጨረሻ ላይ ቃዬን ለልጆች አሸከምሁና ትልቁን ፍራሹን አሸክሜው ልክ ተዛ ጀምሮ እያለቀሰ ያን ፍራሽ ጠቅልሎ ቀበሌ በር ሄደን ተቀመጥን ሜዳ ላይ በቃ። ምክንያቱም የሰውየው ክራይ መክፈል አልቻልኩም። መጨረሻ ላይ በሁለተኛው ቀን እንደዚሁ አንድ ትልቅ እናት ድሮ የሚያውቁን ነበሩና በሉ ብለው ግቢያቸው ውስጥ ሸራ አስወጥረው ከዛ ዕቃችንን አሰባስበው ልጁን ተቀብለው እኔን እየጎተቱ አስገቡን እዚያች ሸራ ውስጥ። ከዚያ በኋላ ፀሐይ ዝናብ በጣጥሶ ጣለው ሸራው ጎርፍ ላይ ያችላል። እዛ ይሄ ቤት እስኪሰጠን ጊዜ ለአንድ አመት ያክል እዛ ቆይተናል። ሸራ ቤት ውስጥ ሙቀት ሲሆን ያው ቤት ውስጥ መቀመጥ አንችልም፣ ወደ ውጭ መውጣት ግዴታ የነበረብን እና ደግሞ ዝናብ ሲሆን ደግሞ ያው ስለሚያፈስ በጣም አስቸጋሪ ጊዜ ነበር። ያ አባታቸው እኮ ለእናት ሀገሩ የተዋጋ ነው። ለምንድነው መጠለያ ለነዚህ የሱ ልጆች ናቸው፣ ለምንድነው መጠለያ የማይሰጣቸው ብሎ የአካባቢ ሰው ነው ወረዳ ላይ የጠየቀው። ስለዚህ ሜዳ ላይ መውደቅ የለባቸውም በማለት የአካባቢ ሰው ፊርማ ተፈራርሞ ነው ያሰጠነኝ ቤት። ቀበሌው ያው ችግሬን በማየት እዚያም ያው ጎዳና ላይ ወድቄ ስለነበረ ስላየኝ ሰጠኝ፣ አስጠጋኝ። ከሸራ ወደዚህ መጣን። ያው ጣሪያ ያለው እንደዚህ ገብተን እንትን የምንልበት አገኘሁ ብዬ ያው ደስ ብሎኛል። ግን ቤቱ መጀመሪያም የወደቀ ነው። ግን እኔ ያው ከዛ ከጎዳና ይሻላል ብዬ ተመስገን ነው ያልኩት እንጂ ቤቱ መጀመሪያም የፈረሰ ነው። አሁን እዚህ ገባን በኋላ ከአንድ አመት 2 አመት በኋላ የበለጠ ወደቀ ቤቱ። መውደቅ ሲጀምር ክረምት ዝናብ ቀጥታ መግባት ጀመረ፣ በረዶ ቀጥታ ወደዚህ ወደ ቤት መግባት ጀመረ። ከዚያ በኋላ ልክ ጥሎ ሲያበቃ እየጣለም እያለም እንደዚህ እያፈስኩ በመዘፍዘፊያ እያፈስኩ ወደ ውጭ ለምን ቀጥታ በዚህ ይገባል። ወደ ውስጥ አሁን መተኛት አይቻልም፣ ያው ተንዶ አላይታችሁታል። በቃ አስጊ ነው። አሁን ደግሞ በለጠ ይወድቃል እርግጠኛ ነኝ። ያው ይሄ ቆጣሪ ደግሞ ላዩ ላይ አለ። ይሄም ያው ተከፍቷል። ይሄው ሰው ያሾልካል። በአሁኑ በቃ አስጊ ነው። ቤቱ ወድቋል፣ አስጊ ላይ ነውና እኔ ሁሌም ሌሊት እንቅልፍ አይወስደኝም። የሆነ ድምጽ እንኳን ብሰማ ከፍቼ ነው ወይስ እንዴት ነው ማድረግ? በቃ እነሱ ተኝተው እኔ አልተኛም። ከነበርንበት የተሻለ ቦታ ቢሆንም ይሄ ትልቁ ስጋታችን ደግሞ አሁን ቤቱ ቀስ በቀስ ከአመት አመት እየሰፋ ቤቱ አዝማሚያውን ወደዚህ እያደረገ ወደ መውደቅ እየሄደ ነውና እንዲያው በተኛንበት ድንገት ይጫነን ይሆን የሚለው ደግሞ ትልቁ ስጋታችን ነው። አሁን ዛሬ ነገ ሌሊት እንቅልፍና ሞት አንድ ነው። ሌሊት ቢጫነን እያልሁ ደህና እዚህ የደረሱትን ልጆችን አሁን የቤት ደግሞ ወድቆ ሊጫናቸው ነው፣ ልንሞት ነው፣ ልናልቅ ነው እያልሁ ነው። ዝናብ በዘነበ ጊዜ በቀዳዳዎቹ ባለው ሁሉ ዝናብ ስለሚገባ አስቸጋሪ ነው በጣም። በተለይ ደግሞ በጣም ኃይለኛ ዝናብ በሆነ ጊዜ ጭራሹ በጣም ይበሳል ችግሩ። ምንም ነው መቀመጥም አንችልም።
በቃ እኔ አሁን ትምህርት ቤት መሄድ አለብኝ። ካመመሽ ደውይልኝ። እሺ 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 ብላ በል ደውይልኝ ካመመሽ። ቻው ደህና ደህና የትራንስፖርት ስጪኝ ማለት አልችልም። ስለዚህ በእግሬ ተመላልሼ ተምሬ እግዚአብሔር ይመስገን አሁን ላይ ጥሩ ውጤት አምጥቼ 12ን አልፌ አዲስ አበባ ዩኒቨርሲቲ ጆይን አድርጌያለሁ። ያው ተማሪ ያው አብረስቶ አቻ ግፊቱ ማለት ተማሪው ደብተሩ እስኪብርቶ ተሟልቶ የሚፈልገውን ተጫምቶ ለብሶ ያንን እናያለን እንግዲህ በትምህርት ቆይታችን። ግን ያንን ግን እኔ መጥቼ እሷን እንደዚህ ስላየሁዛ እንደዚህ አድርጊልኝ ብዬ መጠየቅ አልችልም። ምክንያቱም ማድረግ እንደማችል ያንን ስለማቅ ማለት ነው። ያው ዶርም ቢይዝም ግን ሁሉ ጊዜም እሷ ስለሚያማት ቤት ውስጥ እሷን ማገዝ ግዴታዬ ስለሆነ ታናሽ ወንድሜንም ደግሞ ግዴታ መቆጣጠር ስላለብኝ እኔን ታላቅ ወንድሜ ነው ተቆጥቶ ብዙ ነገር መክሮ እዚህ ያደረሰኝ። እኔ ደግሞ እሱን ግዴታ መቆጣጠር ስላለብኝ በዋናነት ደግሞ እሷ ስለሚያማት ውሃ መቅዳት እንኳን ስለሚከብዳት ግዴታ መጥቼ ማገዝ አለብኝ እሷን። ያው በአብዛኛው በቃ በሰው እርዳታ ነው በቃ ልጆች እዚህ የደረሱት። ኬጂ ላይ ያስተማሯቸው ሳይቀር ሳሙና፣ እስክርቢቶ ዩኒቨርሲቲ ሲሄድ አሁን ባህር ዳር ያለው አምጥተው ነው ሰጠውት። ትራንስፖርት በእነሱ ነው በቃ የተሸፈነ በእነሱ ነው። ፈጣሪ ደግሞ ሲፈቅድ ያው ፈተናዎች ሁሉ እንትን ብለው አይቀሩም፣ ማለፋቸው አይቀርም። እስኪያልፍ ያልፋል አይደለም የሚባለው እና ጊዜ ይመጣል የራሱ ጊዜ። እኔ ሰርቻ 1 ብር 2 ብር ማግኘት ነው የምፈልገው። ስሙኒ ሰርቼ ባገኝ ነው ደስ የሚለው። እስከ ወዲያኛው የሰው እጅ አይሆንም። በጣም ከባድ ነው የሰው እጅ። እስከ መቼ ይጠበቃል? እኔ የምመኘው በግሌ ትልቁ እሷ ተቸግራ ያሳደገች እናታችንን በቻልኩት አቅም ሁሉ እሷ ተቸግራ ያሳለፈችው መካስ ነው ትልቁ ሐሳቤ።
ሰላም ምንድን ነው? ጁስ ነው? መድኃኒዓለም እንዲሁ ካቤ በዛብን። ተቸገሩ በጣም ግን ማርያም ብዙ እኮ ነው ወጪው። እንዴት ነህ? ቤዛ ኩሉ እንትን ገብታችኋል እንዴ? ስቲም አልገባችሁማ? አይ እኔን ግባ ብላኝ አይ ይቅርብኝ አልኳት። እንደዚህ የሆነ ሙቀት ያለበት ክፍል አይነት ነገር ማሳጅ
good. That's good. እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ምን ተሰማችሁ? የሚሰማኝ ደስታ ብዙ ቃል የለኝም። በጣም የሚገርም ሌላ ሰው ቤት እንዴት ተሳስተን ገብተን ነው። የሌላ ቤት የሌላ ሰው ቤት ነው እያልኩ አይ በጣም የሚያምር በጣም ቆንጆ ተደርጎ ነው የተሰራው። የሰው ቤት ናት እቺ። እዚህ ነው ኑሮ። በጣም እንጃ ብቻ ደስታዬ ከባድ ደስታ ነው። ቃላት ሁሉ ምለው ሁሉ ጠፋብኝ በቃ። እና እግዚአብሔር አምላክ እናንተንም እዚህ ድረስ ወጣችሁ ወርዳችሁ እንደዚህ የተንገላታችሁ ስለ ጎበኛችሁን በጣም እግዚአብሔር ይጠብቃችሁ። ዘመናችሁ ሁሉ ይባረክ። በዚያ በፈረሰ እንትን በዚያ ክፍት ቦታ ላይ የነበሩት አሁን በእንደዚህ አይነት እንትን ስል በጣም እኔ እንጃ ብቻ ከባድ ነው። ደስታዬ በጣም ከባድ ነው። ቃላት ያጥረኛል በእውነት። እንኳን ደስ ያላችሁ፣ እንኳን አብሮ እንኳን ደስ ያላችሁ፣ እንኳን አብሮ እንኳን ደስ ያለሽ፣ እንኳን ደስ ያለሽ፣ እንኳን እግዚአብሔር ሰማሽ። አሜን አሜን። እንኳን ደስ ያለሽ፣ እንኳን አብሮ ደስ ያለን። እንኳን አንቺ ነሽ እግዚአብሔር ሁሉ አሜን። ይባላል። እኔ ለእሷ እንዳረጋችሁ ብቻ ሳይሆን በቃ ለሁላችንም እንዳረጋችሁት ነው የምቆጥረው። ምክንያቱም የእሷ ጭንቀት የሁላችንም ጭንቀት ነበረ። በጣም ነበር የምታዝነው። እግዚአብሔር መቼ ነው የሚሰማኝ ግን እኔ ስትላይ አንድ እግዚአብሔር እኮ አንድ ቀን ይሰማሻል ስላት ኧረ እኔ እንጃ እግዚአብሔር አንድ ቀን እንደሚሰማኝ በእርግጥ አውቃለሁ ትላለች። በጣም ነበር የምታዝነው እና ይሄ በመደረጉ በጣም ነው ደስ ያለኝ። ልጆቹን በጣም ሊበረታቱ ይገባል። በጣም ጎበዞች ናቸው። ከእግዚአብሔር በታች እናንተ ናችሁ የደረሳችሁላቸው። በጣም ነው ደስ ያለኝ። በጣም አመሰግናለሁ። ደስተኛ ነኝ እንደዚህ በመደረጉ። እኔ ቃላት ያጥረኛል። እኔ በጣም ነው በልጆቹም ሆነ እሷ በቃ ቢያበዙት ዋጋ የለውም። አትየው ይበቃኛል። ረፊ ቆይ እንኳን አደረሳችሁ። እንኳን አደረሳችሁ። እንኳን ደስ ያላችሁ። እንኳን ደስ ያላችሁ። እንኳን ደስ ያላችሁ። ድንገት የፈንጠዝያ ነው። ድንገት የለም። ድንገት የለም። ሰላም ሰላም። ይመስገን እግዚአብሔር ይመስገን። ክብሩ ይስፋ። እንኳን አብሮ አደረሰን። ሰላም ናችሁ? እንኳን ደስ አላችሁ።
እንኳን ደስ አላችሁ። ዘመዳን አማን ነው። ክብሩ እግዚአብሔር ይመስገን። አንበሳ እንኳን አደረሳችሁ። እንኳን ደስ አላችሁ። እንኳን አብሮ ደስ ያለን። እንደ ቆመን አሲና ገናይ አይሻል አሲና በል አሲና ገናይ አሲና በል አሲና ገናይ አሲና በል በገና ጨዋታ አሲና በል አሲና ገናይ አሲና በል አይቆጥምታ አሲና በል አሲና ገናይ አሲና ገናይ አሲና ገናይ አሲና ገናይ አሲና ገናይ አሲና ገናይ እንኳን ደስ አላችሁ። እንኳን አደረሳችሁ። ሰይ 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 ዓመት ያደርሳል። አሜን። አይለየን፣ ቁጥር ያጉለን። በጣም ደስ ብሎናል። ሰይ እንኳን ደስ አላችሁ። እንኳን አብሮ ደስ ያለን። ምን ተሰማችሁ እስቲ? በደስታ ያው ማለት በቃ ቃላት የለኝም ገልጸው ራሱ ምን እንደምል እንኳን ራሱ ከምን ጀምሬ ከምን እንደምጨርሰው ራሱ ከባድ። ይህ እንደዚህ ይሆናል ሆኖ ይቆያል ብዬ አላሰብኩትም። ምክንያቱም በወደቀ ጎርፍ ላያችን ላይ እየሄደ ነበረ። እኛም እንግዲህ አይተነዋል በፊት የነበረውን ህይወታችሁ ምን እንደሚመስል። ሁለት ነገር ነው እንግዲህ፣ አንድም በዓል ነው ደግሞ አይደል? በዓል ነው፣ ደስታ ነው። ሌላ ተጨማሪ በዓል፣ ሌላ ተጨማሪ ደስታ ነው ማለት ነው በእናንተ ህይወት ላይ ይሆነላችሁ። እንደ አዲስ እውነት ነው። የኔ እንደ አዲስ ነው፣ ዛሬ እንደ አዲስ ነው። ቤቢ ምንድነው የሚያስቀው? ከስር እየሳቀ ነው። ምንድነው ያሳቀው? እስቲ ንገረን። እስቲ ስምህንም ንገረንና እንታወቅና ንገረን እስቲ። ስሜ ይበልጣል አገኘው እባላለሁ። እኔ ደስ ያለኝ እንደዚህ ይጠብቃል ብዬም አላሰብኩም ነበር። እዛ ደግሞ ሲሄድ ለማየት በቃ ማቅዳቸው ለማየት የምጓጓቸው ነበር። ሁሉንም ያየሁት በጣም ነው ደስ ያለኝ። ስታየው ምን ተሰማክ መጀመሪያ እንዳየኸው? ደስ ነው ያለኝ በጣም። የአዲስ አበባ ዩኒቨርሲቲ መጀመሪያ ዓመት ተማሪ ነህ አይደለ? እንደሰማነው ከሆነ ውጤት እንዴት ነበረ ከሚለውን ጀምርና ከዛ ደግሞ ሆቴል ነበራችሁ ላለፉት ጥቂት ቀናት። ቤታችሁ ይታደሳል ብቻ ነው የተባለው፣ ምን እንደሆነ አታውቁም ነበር ነው የጠበቀው? ምን ነበር? ምን አገኘ? ያው በተቻለኝ አቅም ጊዜን ስኬጁል ኦርደር እያረኩኝ ያው የተቻለኝን አጥንቼ እና ፈተናውም እግዚአብሔር ይመስገን ጥሩ ነበረ፣ አለፍኩኝ። ከዛ በኋላ ደግሞ ያው አዲስ አበባ ዩኒቨርሲቲም ገቨርንመንት ስፖንሰርሺፕ የተወሰነ ተማሪ በፈተና ፈትነው ስለሚያስገባ ያንን ተወዳደርኩኝ። እሱንም ማለፍ ስለቻልኩኝ ያው ጆይን አደረኩ ማለት ነው። ዛሬ በቃ ደስታ በደስታ እሺ። እና ያው አሁን እየተማርኩ ነው፣ እግዚአብሔር ይመስገን ጥሩ ላይ ነኝ። ሆቴል ያው እግዚአብሔር ይስጣቸው በደንብ ተንከባክበውን በደንብ አስተናግደውን በደንብ ተዝናንተን የመጣ ነው። በደንብ አስተናግደውን እና ያው ቤቱ እንደሚታደስ ነው የምናውቀው አንቺ እንዳልሽው፣ ግን እኛ ደግሞ በአይምሯችን የሳልኩት አለ የተወሰነ፣ ግን እሱ አሁን ያየሁት ግን ከዛም በላይ ነው። እቃዎቹ ደግሞ ይበለጠ ደግሞ ሆነ ያገኘኋቸው እነሱ አሉ እና በጣም ደስ የሚል ነው። ከጠበቁት በላይ ሆኖ ያገኘሁት እና አሁን ይሄ መሰራቱ ለሷ ትልቅ በርደን ነው የሚያወርድላት ከራሷ ላይ። እነሱም ደግሞ እናንተም ደግሞ ይህን ያህል ደክማችሁ እንደዚህ ስላደረጋችሁን ስላገዛችሁን ይህን ስላስመሰላችሁት በጣም ነው የምናመሰግነው። እናንተንም የሚያገዙን ሁሉ እግዚአብሔር ይስጣቸው። አስቸጋሪ ኑሮ ሁኔታ ላይ ስትሆን ትምህርት ቤት ሄዶ ተምሮ ውጤት ማምጣት ምን ያህል እንደሚከብድ ብዙዎቻችን እንረዳለን። ግን የትምህርት ዋጋው ደግሞ ገብቷችሁ አንተም ታላቅ ወንድምህም ተከታያችሁ በጣም ጎበዝ ተማሪዎች እንደሆኑ የአካባቢ ሰው እየነገረን ነበርና የእናትህን ችግር ተረድተህ ደግሞ ከትምህርት ቤት እየመጣ ምግብ እየሰራ የምትሄድባቸው ቀኖች አሉ። መቼ ነው ይህንን ነገር በደንብ የተረዳኸው? ሃይ ስኩል ወዲህ በደንብ እረዳለሁ ማለት መብሰሉም ስላለ። እኛ ያደግነው ቤተክርስቲያን ነው። እኔም ወንድሜም ቤተክርስቲያን እናገለግላለን እና ያው ለሷ አስቸጋሪ ልጅ አልሆን እኛንን በርደን ቀንሰናል ብዬ አስባለሁ። አስቸጋሪ ልጅ አልሆንባትም። ያው ስኬጁሉን በደንብ ያው የተጨናነቀ ቢሆንም በደንብ በዛ ለመመራት እኔ ሞከራለሁ። እሷን ማገዙ እንዳለ ሆኖ ትምህርት ደግሞ ያው አሁን ያለው የነበረው ችግር እንዳይቀጥል የሚያደርገው ያ ስለሆነ የኛ ጠንክሮ መስራት ስለሆነ ይሄኛው ነገር እንዳይቀጥል ነገኛ ደርሰን የሆነ ለውጥ ማምጣት ስላለብን ትምህርት ላይ ድሮም ጀምሮ ሕፃን ያለን ጀምሮ ቀልድ የለም። በደንብ ነው የምንማረው የምናጠናው
እና እግዚአብሔር ይመስገን እግዚአብሔርም ረድቶን ቤተክርስቲያን አገልግለን እዛ በደንብ ሰንበት ትምህርት ቤትም እንማራለን እናገለግላለን ቤተ መቅደስም እናገለግላለን እና ያገልግሎት አለ እዚህ ደግሞ እሷን በቻልኩት አቅም ሁሉ እኔ አግዛታለሁ ወንድማችንም ከመሄዱ በፊት በደንብ ያግዛታል ስራም ይሰራል አንዳንዴ ሲመቸው እሱ እና ደግሞ ያው እኔም ከጥናቴ መልጎን በደንብ አግዛት ነበር ዋው በጣም ኮልናርግለት እንዴ ወንድማችን ወንድ ስሜቱ ስልክ ይባል በስልክ ወንገባውስ ጤና ይስጥልን ታዴ እንኳን አደረሰ ዮናስና ሉላ አብረን ያለ ነው እንግዲህ እናንተ ቤት አዲሱ ቤት በጣም አሪፍ ሆኗል ደህና ነህ ዩኒቨርሲቲ ነህና እዚህ አይደለህም ያለኸው ስለዚህ መገናኘት አልቻልንም ቤታችሁ እንግዲህ ፏንዳላ አሳይታችሁታል ሰምቷል ምን ተሰማ ታደሰ በጣም ነው ያወደስ ያለኝ ትልቁን ሐሳብ ነው ያካለላችሁ በፊት ጀምሮ እሷን ጭንቀት የኔም ታናሽ ወንድሜም ጭንቀት ይሄ ነው ቤቱ እንደምታዩት መጀመር ቀርማችሁ አይታችሁታል እሷም ታመለክታለች ወረዳም ቀበሌም ቢሮች ብዙ ጊዜ ያው አንገተማት ምድር ነው እንጂ ታመለክት ነበር እና ትልቁን ችግር ነው የፈታችሁ በጣም ደስ ብሎኛል ሳይ እንኳን ደስ አለ እናንተም ልባችሁ ርፍ ብሎ ትምህርታችሁን በደንብ እንድትከታተሉ ለእናታችሁ ብቻ ሳይሆን ለእናንተም ትልቅ ድጋፍ ነው ለምን በቃ በአንድ ልብ ሆናችሁ ትምህርታችሁን ተምራችሁ ለቁም ነገር እንድትበቁ የእናት ምኞትና ያንን ምኞታችሁን ለማሳካት ነው ኢቢኤስ ቴሌቪዥንም ይሄንን የመሰለ የቤት እድሳት አድርጎ ከነሙሉ ዕቃው ያስረከባችሁ በታደሰው ምርጡ ቤቱ ነው በቃ ግራጁዌሽን የሚሆነው ማለት ነው ሰብሰብ እንላለን በርታሽ ታደሰ እንግዲህ ትልቁን ነገር የሚያደርገው እግዚአብሔር ነው እግዚአብሔር ሰውን ይሰጣል በሰው አማካኝነት ደግሞ ደስታን አብረን እንጋራለን ያንን ነው ያየነው ደስታው የጋራ ነው ለማለት ፈልገን ነው እንግዲህ ይሄ ሁሉ ነገር ሲሆን ያው መተዳደሪያ ደግሞ ገቢ ያስፈልጋል ትክክል ነው በቃው ብቻ ሳይሆን ወይ ቤቱ መታደስ ብቻ ሳይሆን ለቤቱ ላለው ውበት የሚሆን ደግሞ መተዳደሪያ ነገር ያስፈልጋል ስለዚህ ምንድነው ያሰብነው ምናልባት እርሶ ለሚያስቡት መነሻ ካፒታል እናበረክትላቸዋለን ለስራው መነሻ የሚሆን በጣም እንጃ ተመጣብቀው በላይ ነው ደስታዬ ተመጣብቀው በላይ እናንተን ራሱ ማግኘት ማየት ራሱ እግዚአብሔር ይጠብቃችሁ የሥራ ዘመናችሁ ሁሉ ይባረክ አሜን አሜን ነው ማለት ዘመናችሁ ይባረክ አሜን አሜን እሺ መልካም አሁን ዳቦ ይቆረስ አይደለ በጣም ጥሩ ደረሳው ዳመቱ ደመቀምሽ በሉት ደሰቱ You are